የዳግም እናት ናት። ማን? መቼ መጣሽ? ዳግም የገነት ልጅ ነው? ንገሪኝ እያልኩሽ ነው። ይህን እያወቅሽ ነው ዝም ያልሽኝ? እንዴት ጨካኝ ብትሆኚ ነው? ኧረ እኔ አልደበኩሽም። እኔ ራሱ እኮ ዛሬ ገና ነው ያወቅኩት። ዝም በይ፣ ዝም በይ። ስትጨቃጨቁ ሁሉ ነገር እየሰማሁ ነበር። ሁሉንም ነገር? አዎ ሁሉንም ነገር። ቃል ምን አይነት ልጅ ነሽ? ልጄ ስለሆንሽ በጣም አፍሬብሻለሁ። እኔማ ልጅሽ እንዳልሆንኩ ያወቅሽ መስሎኝ ነበረ። በጣም ለዛ ነው ብሌንን ሌባ ስትያት የነበረው። ንጹህ ልጅን ያዋረድሽው። የዳግም እናት ገኒ እንደሆነች ሰላም አሁን ላይ በጆሮ ሰምታለች። ብሌንን ከቤት ያባረረችበትን መንገድ ሄለን አሁን ላይ ከገኒ ጋር ግንኙነታቸው ያገናኘዋልና አንቺ እንዴት አድርጊያለሽ? አንቺ እኮ በጣም ጨካኝ ነሽ፣ እናትና ልጅ የለያየሽ ሰው ነሽ በማለት ነበረ ሄለንና ቃልም የተጣሉት። ቃል አሁን ላይ ውርደት ላይ ደርሳለች። ሄለን ወደ ቤት እሄዳለሁ ለትንሽ ጊዜ ብር ያስፈልገኛል ብላ ለጓደኛዋ ለቃል ነግራት ነበረ። ቃል ግን በጭራሽ ይሄንን ነገር ያሰበችው በዛውም አስቀርልሻለሁ ብላ ነበርና እና ታዲያም በመሄድ በጣም ደስተኛ የሆንሽ ትመስያለሽም እያለች ነበረ ሄለን። ቃልም በእውነትም ደስ ብሏት ነበረ። አንቺ ብቻ ከዚህ ቤት ውጪልኝ እንጂ የማስቀርበት መንገድ እኔ ያውቃለሁ ብላ ስትፎክር ቆይታለች። ግን ደግሞ ሁለቱ በመሀል ያጋጫቸው አንድ ጉዳይ ነበርና ቃል ሄለንም ብር ፈልጋለሁ እዛ ሲሄድ እያለች ተናግራለች ሄለን። ቃልም ችግር የለውም ምን ያክል ልስጥሽ 1000 2000 እያለች ስትናገር ነበረ። በዚህን ሰዓት ግን 1000 2000 ሳይሆን 50,000 ብር ፈልጋለሁ ካንቺ ብላታለች። የቃል ድንጋጤ እንዴት እንዲህ ልትጠይቂኝ ትችያለሽ? እኔ 50,000 ብር ከየት ላመጣልሽ ነው የሌለኝን እያለች ስትናገር ነበረ። እሱን አያገባኝም፣ ከፈለግሽ በእናትሽንም ማለት ከውሸት እናትሽም ቢሆን መቀበል ትችያለሽ እያለቻት ቆይታለች። በመሀል ይሄንን ጦርነት አስነስተዋል። ቃልና ሄለን በጣም ግጭት ውስጥ ገብተዋል። ይህንን ብር ካልሰጠሽኝ ጉድሽን ለሰላም ሁሉም እውነት እነግራታለሁ ብላለች። እንደፈለግሽ አድርጊ፣ ይህንን ሁሌ ያንቺ ገረድ ሆኜ ያንቺ ባራ ሆኜ አልኖርልሽም እያለች ቃልም አንስቶባት ለሄለን ዛቻ ውስጥ ገብታለች። ዳግም እናቱን ካገኘ በኋላ በኃይሉ ግን በሌላ መንገድ ገኒንም እንደሚያጠቃት ዳጊ ሰምቷል። ይሄንን ነገርማ ቁጭ ብዬ ማየት አልችልም በማለት ዳጊ ወደ ኃይሉ አምርቷል። አካሄዱ ግን በጣም ከባድ ውሳኔ ወስኖ ነበረ የሄደው። በኃይሉን ለመጉዳት ነበረ። በመሀል ግን እሱን ይሄንን ካደረገ በኋላ ከኋላ ተከትላ እናቱ ገነትና ብሌንም ነበረ የሄዱት አብረውት። በዚህን ጊዜ ግን ገኒ ስትሮጥ ልጇን ስትፈልግ ነበረ። በኃይሉና ዳጊም በመንገዳቸው ተገናኝተዋል። በዚህ መሀል ግን ዳጊ እንዴት ልታደርገኝ ትችላለህ? ዛሬማ አገኘው አልለቅህም። ለብዙ ጊዜ የለያየህን አይበቃህም እንዴ? እናቴን አሁንም ልትነጥቀኝ አትችልም ብሎታል። ግን ደግሞ በኃይሉ ምንም ሳይፈራ ነበረ እየተሳለቀበት። ታዲያ እኔ ፈርቼ እንድለምን እፈልግሃል እያለው ነበረ። ዳጊ እልህ ውስጥ ገብቷል። እሱን ለመውጋት ሞክሮ ነበረ። ግን ደግሞ አንተ ይሄ ነገር አታደርገውም እና በጭራሽ ይሄ ነገር አቅም የለም ፈሪ ነህ እያለ ሽጉጥም ሲያሳየው ነበረ በኃይሉ። ዳጊ መሬት ላይ ቁጭ ብሎ እባክህን እኔና እናቴ ተወን፣ ደስታችንን ልንኖርበት እናቴን ተዋት እያለው ነበረ። አየህ አንተ ፈሪ ነህ፣ የዚህን አክል ነው አቅም ሄት አለ እያለ ዳጊም በጣም ዝቅ እያደረገው ነበረ። በዚህ መሀል ግን ዳጊ ስሜቱን በጣም ተነክቷል። አንተማ ይሄ ነገር አይገባህምና ይሄን ነው በማለት በቢላዋ ወግቶታል። ቢላዋው ከወጋው በኋላ ግን በኃይሉ ዋጋ ትከፍልበታለህ ብሎ ለዳጊ አስፈራርቶታል። ዳጊ ግን ይሄ ነገር ምንም አይቆጨኝም ያደረኩት፣ አንተ በጣም ጨካኝና አውሬ ሆንክ ሰው ነክ በማለት ነበረ። በመሀል ዳጊ
ተወጋ በኋላ ደርሳለች ብሌን። እንዲህ ለዚህ ነበር እንዲህ ገፍትረኸኝ ለጭካኔ እዚህ ድረስ የመጣኸው፣ በጣም ጨካኝ ሰው ሆነሃል የማላቀው በማለት ነበረ በኃይሉንም ለመርዳት የሞከረችው። ይሄ እኮ የሚገባው ሰው ነው፣ ጥሩ ነገር የማይገባው ሰው ነው፣ ጨካኝ ነው እያላት ነበረ ዳጊ። እንደዚህ ብለህ እንዳታወራ፣ አንተ የማቀፍ ሰው አይደለህም፣ በጣም ክፉ ነህ በማለት በጣም ብሌን ተናዳበታለች። ሰላም ግን በጆሮዋ የሰማችው ነገር በጣም አሁን ላይ ምንድነው የሚያጨቃጭቃቸው ስትል ነበረ። ሄለንና ቃል ያጨቃጨቃቸው 50,000 ብር ካልሰጠሽኝ የሚለውና ሰላም ጉድሽን ስታቅ ምን ታደርግሻለች፣ ከዚህ ቤት ታባረርሻለች የሚለውን ቃል በሰላም ጆሮ ገብቷል። ይህንን ቃል በመስማት እሷ ምንድነው ብላ ውስጧ ተከንክኗት ነበረ። በመሀልም ግን ስለ ዳጊና ስለ እናቱ ሲወራ ቃልም እንደምታውቅ ሰላም ደርሳበታለች። በሩ ከፍታ ትገባለች። በዚህን ጊዜ ደንግጠዋል። እማም ሁሉም ነገር ሰማሽ እንዴ እያለቻት ነበረ። ሁሉንም ነገር ሰምቻለሁ፣ እንዴት አደርጊያለሽ በማለት ሰላምም ቃል ላይ በጣም ስትጮህባት ነበረ። ሄለንም በራሷ እጅ የተናገራቸው ቃላቶች በጣም አስደንግጧትና ለምን አወራኋቸው እስከምትል ድረስ ነበረ ድንጋጤዋ። አሁን ላይ ሰላም በጣም በመናደድና እንዴት እንዲጨካኝ ትሆኛለሽ፣ እናትና ልጅ እንዴት ተጨካክነሽ ትለያያቸዋለሽ በማለት በክፉ ስታናግራት ቆይታለች። በመሀል ግን ገኒ የዳጊ እናት መሆኗን እያወቅሽ ነው ወይ ስትላት ስትጠይቃት ነበርና ይህንን ነገር ካደረግሽ በጣም መጥፎ ሰው ነሽ እመኝ እያለች ቃልም እየተናደደችባት ስታወራባት ነበርና በዚህን ጊዜ ይሄ ብቻ ማወቋ ቃልም አረጋግተዋታል። ማም ይሄ ብቻ ነው እንዲያወቅሹ በማለት ደስተኛ ሆናለች። ብሌን በኃይሉን ወደ ሕክምና ወስደዋለች። ዳጊ ግን ይህንን ነገር እንዳታደርጊ ብለዋት ነበረ። እናቱ ገኒም ደርሳለች። በኃይሉ ምን አድርጎታል ብላ ለዳጊ በጣም ተጨንቃ ነበርና ልጅሽ ነው በኃይሉ እንዲያደረገው ልጅሽ ገዳይ ሊሆኑልሻል በማለት ብሌን ለእናቷ ነግራታለች። በመሀል ገኒ በጣም ተናዳ በጥፊ መታዋለች። እንዴት አደርጋለክ እንደዚህ አይነት ጨካኝ ገዳይ ልጅ የለኝም በማለት ተናዳባታለች። ለብዙ ጊዜ የደበቀውንም በኃይሉ በልጅነቱ ጀምሮ ዳጊንም የወሰደው በኃይሉ እንደሆነ ለገኒ ነግሯታል። ገኒ እሱ መሆኑን በኃይሉ አለማወቋ ነበርና እሱ ነው እንዴ እርግጠኛ ነክ ልጄ እሱ ነው ከልጅነት አንተን ከኔ የሰረቀ በማለት ነበር የተናገረችው። አው እናቴ ለዛ ነው የልጅነታችን አንሶት አሁንም አንቺን ከኔ ለመነጠል እየሞከረ ነው በማለት ነበረ ዳጊ የተናገረው። የዳጊ ቁጭት አሁንም በጣም ሲናገራት ይሄማ ልጄን ዳግመኛ ማጣት አልፈልግም መደበቅ አለብኝ ብላ ገኒ እየደበቀችው ሌላኛው ሚስጥር ለዳጊ ላለመናገር ሞክራለች። አሁን ላይ ሰላም እውነቱንም ከሄለን ለመስማት ሞክራ ነበረ። ሌላኛው ደግሞ ሰላም ማወቅ የሌለባት የነበረው እውነቱን ንገሪኝ ብላ አፋጣታለች። በዚህን ሰዓት እውነቱ ብላ ለመናገር ቃል ያንቺ በማለት በምታወራበት ሰዓት ሄለን የምታወራው ሁሉንም የቃል ውርደቷ ልትናገር ነበረ። በኃይሉ ተጎድቶ ሐኪም ቤት እንደሆነ ይነገራታል። ሰላም እውነቱ ዛሬም ሳታውቅ ወደ ሌላ ቦታ ሄዳለች። ዳጊ አሁን ላይ ብሌንን በማጣቱ በጣም ተቆጭቷል። እንዴት እንዲያደረኩኝ ብሌንን በገዛ እጄ እኔ እኮ መጥፎ ሰው ሆኜ አይደለም በማለት ነበረ ብሌንን እስከ ሌሊቱ ድረስ ሲጠባበቃት ነበርና በመሀል ግን ብሌን ማታ ድረስ በኃይሉን ከተንከባከበችው በኋላ ወደ ቤት ተመልሳለች። ዳጊ እሷንም እየጠበቃት ነበረ። በመምጣቷ ደስተኛ ሆኖ ነበረ። ነገር ግን አንተ በጣም ክፉ ነህና እንዴት ጨካኝ ትሆናለህ ሰውን ለማጥፋት ከሞከር እኔ አላቅህም ብለዋለች። ግን ደግሞ ቃል አሁን ላይ በጣም ደስተኛ ሆናለች። የዳጊና የብሌን መጣላት አስደስተዋታል። ዳጊ የኔ ይሆናል በማለት በውስጧ ደስታ ፈጥሮላታል። እየተደበቀች ስሰማቸው ነበርና ግን ደግሞ በመሀል ብሌን ቃልም እየተከታተለቻት እንደሆነ ደርሳበታለች። ሆኖም ግን ቃል ይሄ ነገር ለራሷ መጠቀም ፈልጋለች።
ዳጊ ይቅርታም ጠይቋታል። ነገር ግን አሁን ላይ ብሌን ይሄ ነገር ብቻ ስላላጣላቸው ስለተመለከተች ዳጊና ቃልም ብሌን ያንን ፋይል ለመውሰድ በሞከረችበት ሰዓት የሳመችውንም ስሞኛል በማለት ተናግራለች። ብሌን ይህንን እውነት አውቃለች። ስለዚህ ዳጊ አንተ በቃ ከኔ አትሆንም በማለት ተጣልተዋለች ዳግመኛ። አሁን ላይ ቃል የዳጊና የብሌን ህይወት በጥብጣለች ማለት ነው። ሁለቱንም ህይወታቸው ሲኦል አድርጋባቸዋለች። ሁለቱ ደስታ እንዳያገኙ ብሌን ደግሞ እኔ እናንተ ወንድማማቾችንን ብለዋለች። እህትና ወንድም ስለሆንን በጭራሽ አብረን ልንሆን አንችልም ብላ ሁለቱም እየተላቀሱ ነበረ። ገኒ የብሌንና የዳጊ ግንኙነት አሳስቧታል። በጭራሽ ወንድምና እህቶች ማጋባት አልችልም ብላ ተናግራለች ማለት ነው።